የሚሳደቧት ስድብ ማለት ነው። ሴትነትሽን ያስጠላሻል። ወይ ታግዬ እነሱማ በቪዲዮ ሳይሆን የሚሰድቧት በቃ ለመስደብ ሰበብ የፈለጉ ናቸው እንጂ ይሄ እኮ ግልጽ ፍራንክ ነው። ደግሞ መድኃኒዓለም አላት በስድብ ቢሆን ገና ድሮ ተሰባብራ ነበር። ዛሬም ነገም ወደ ከፍታ እንጂ ወደ ዝቅታ አትመጣም ልጅቷ። ይብላኝ ለምን የለ እንደ 2 ዓመት አብረን ተጉዘናታል እኮ ከህፃንነቷ ይኸው እስካሁን እስካለችበትና የእሷን ባህሪ አናቅምና ነው መቅደም ያለበት መጀመሪያ ያከበራቸውን ነው ማክበር ያለባቸው ነው እያልካለሁ እና ኦዲየንስ እኮ አስቢ ላይ እንኳን ሲመጡ ስራ ላይ ውሎ እንቅልፉን አጥቶ ለነሱ ታፕታፕ አድሮ እኮ ነው ሳይተኛ ጧት ተነስቶ ስራ እኔም እንደዛ ነው ያለው ስለምንወዳቸው አይደል እንዴ እንዳይሸነፉ እንቅልፋችንን አተን ከነሱ ጋር እስከ ሌሊቱ 8 ሰዓት ቁጭ ብለን ስለ ላይቭ ምናምን አታውሉ ስለ እንትን አታውሉ ምን ላይ ወቅሳቸው ትችላላችሁ ማክበር አለባቸው። ሞታርጉና ምንቴን ሰላም በሏት። ሰላም ነው። እግዚአብሔር ይመስገን ደህና ነን። ከታች ያላችሁ በሙሉ ሁላችሁም እንዴት ናችሁ? ሰላም ናችሁ? እኔ ራሴ ገቡ አልገቡ እያልን ገባ ወጣ እያልን ስንት ጉጉት ተብለን ወሽመጣችን በጣስ ወሽመጤን ቁርጥ አረገችው አለ ሰውዬ። ወሽመጣችን ይሄን ካከበሩ በኋላ ይችሉ ነበር ሌላ ደግሞ ስራ መቀጠል። እኛን ደስ አሰኝተው አልተቆየምናቸው አልተቆየምናቸውም እኮ ይስሩ። ዩቲዩብን የከፈቱት ሊሰሩ ነው። ማንኛውም እንደዚህ እየሰራ ነው የሚሰራው፣ ግን ጊዜውን በጠበቀ መሆን አለበት። በጣም እንደጓጓን አውቀው ነው እንዴ በኋላ እኮ ምንታ የሰው ሁሉ የተናደደው በዛ ነው። እንዴት ደስታው አይቀድምም ነው? ስራ ይሰራል ግን ደስታው ለምን አይቀድምም? ፕራንክ ከሆነ አንድ ቀን አይበቃም ወይ? ደግሞ ይሄ ያመጣስ እንትን የሚለው ሴት ልጅን ዝቅ የሚያደርግ በተለይ ሃይሚን ዝቅ የሚያደርግ ነው። በስራ አይደለም ለነገሩ ባደረገችው ፕራንክ እንዴ ሀሊማ ፊክላ አርገሽ እዛው ነሽ ዛሬ መቋጫት አለ። ዛሬም ደግሞ መጥቶ እንደዚህ እየተንዛዙ ምን ነው እና በእናትሽ እንዴት መሰለሽ ይመስለኛል። አይወስዳቸውም የሃይሚ እኮ ኧረ ያበቃሉ። ዛሬ ነገ ሰርፕራይዝ ይኖራል። እሺ ፋበሉ ምልሽኛዎች በጣም በዚህ በሞቀ ደስታችን ላይ ቶሎ ቢያደርጉት በጣም እንጓጓን እንደሰት ነበር። ርቦሽ ጨጓራሽን አሞሽ የበላሽው ምግብ ጤናሽን ይነሳሻል እንጂ ምንም መፍትሄ የለውም። እኛ ደስታችንን እንትን ብለው ወሽመጣችን ከተቆረጠ በኋላ ከዛ በኋላ የሚመጣው ነገር እንቀበላቸዋለን። እኛ መቼም አንጠላቸውም፣ ግን እንደዚህ አያድርጉ ነው። በቴንሽዬ ደግሞ ለማድረግ ሁሉ ጊዜ እሷን መጀመሪያ ማጨናነቅ ይጠበቃል እንዴ? በቃ አየሽ፣ እኛም ይሄን ነው ሰው ሁሉ ሀሳቡ ይሄ ነው። ሁሉም እሷ ካላለቀሰች ካልተጨናነቀች ሰርፕራይዝ አይደረግም ወይ? በእሷ ሀዘን ነው ወይ ሰርፕራይዝ የሚደረገው ነው ያሉት እንዳለ። በቃ ሼም ነው አሁን ሼም ነው። በደንብ ነው የምንናገራቸው እንዴ ለሰርፕራይዝ ካለቀሰች ከተጨነቀች በኋላ ሰርፕራይዝ፣ እኛም ከተጨነቅን በኋላ ማለት ነው። ሁሉም ነገር በጊዜው ሲሆን ነው። እናንተ እሼት በጊዜው ሲበላ ነው። እሼት ከደረቀ በኋላ እሼት ይሆናል አይሆንም? ትክክል ረይማዬ ትክክል። እኛ አሁን ልክ ገባች ሰፍ ብለን ስንጠብቅ ፕራንክ ሆነ ቁጭ። ለዛም የሚደብር ፕራንክ እና ከዛም በላይ ደግሞ እቺ ልጅ አልተደጋገመባትም ወይ ነው ልደቷ ሲሆን እንደዚህ 2000 ስትገባ 200 ስትገባ እንደዚህ አሁንማ በቃ እንትን አልነው እኮ በቃ አሁንማ በቃ ብለው ማለታቸው አይቀርም። ማክበራቸው አይቀርም። በቃ እውነትሽን ነው። ኦሬዲ እኮ አሁን አሳለፉት እኮ ተናገሩ ነው እንዳይደግሙት መምከር ግድ ይልሻል። ስድብ ነው ለሰው የሚያስጠላው ስድብ ነው እንጂ ይረዳሻለው። እንደ ታላቅነት ግዴታ መምከር አለብን። ደግሞ አሁን አንዴ በቃ አለፉት ይሄን ዘለሉት አይደለ? እንዲያስተካክሉ ወደፊቱ ይሄ ማንኛውም እኮ ቢያልፉትም እኮ ወዲያው እኮ የሚያከብር የለም እኮ ብዙ ዩቲዩበሮች አይታችሁ ነው። ልክ ነው። ሁለት ቀን አረጉታ አንደኛ እሑድ ቀን ሰው በሚመቸው ቀን አመቻችተው ሊያረጉ ይሆናል ሁሉንም ፕሮግራማቸው አይደለም።
አሁን ባለፈው 200,000 ልደቷ ሰዓት ብንናገር ዛሬ ባይደግሙት ነው የዛኔ ስራው ማቋረጥ አልፈለጉም ነው ብለን ዝማል። አሁን ደግሞ መጣ መናገር ግዴታ ነው ድጋሚ እንዳይሰሩ። ኮመንቱ በሙሉ ተቃውሞ ነው። በሷ ጊዜ ሁሌ ሀዘን እንዳለ ኮመንት ብታነቡ ተቃውሞ ነው። የትናንትና ሰው አናንዬ ይኸውልሽ ሌላ ዩቲዩበር እና እነሱ አንድ አይደሉም። የሌላ ዩቲዩበር 6 ወር የሚያክብር ምንም የሚያክብር እንደዚህ ኦዲየንስ ሰፍ ብሎ የሚጠብቀው እንደና ሃይሚና እንደ ብሩኬ የለም። እኛ እኮ በጣም ከነሱ በላይ ነው ሰፍ ብለን የምንጠብቃቸው። ለኛ ነው ክብር መስጠት ያለባቸው እንጂ እነሱማ ለራሳቸው እዛም ቢሆን ችርስ ብለው ሊሆን ይችላል አናውቅም። ለኛ ግን ለኦዲየንስ በጣም ጓግተን ስለምንጠብቅ አክብረው በደንብ ሴሬሞኒውን ቢያሳዩን እኛም ጭብር ነው እኮ ሴሬሞኒውን የምንካፈለው። ለዚህ ነው ሻናኔን ይለያል የነሱ ከሌላ ዩቲዩበር ስለምንወዳቸው እንደ ቤተሰባችን አንድ አካል ስለምናያቸው እኮ ነው የምንናደደው እንጂ ምን አገባን ብለን ዝም ማለት እኮ ይቻላል። እንደኛ የሌላው ተከበረ አልተከበረ ዞር ብለን መች እናያለን? ጭራሽ አይመለከተንም ስለሌላው። ግን አንድ ጥያቄ ልጠይቃችሁ። እኔ የቡታጀ ዩቲዩበሮች በጠቅላላ ሴት መቀያየር ነው ስራ የሚባለው? በቃ እኔ ምን አውቃለሁ። ኦዲየንሱ እንደዚህ አይነት ነገር በደንብ ያያል ብለው አስበዋል። በእንትና እኮ ስላዩ ነው። ኦዲየንስም እኮ ነው ያበላሻቸው። ምን ታየ? ኦዲየንሱ እኮ ነው ያበላሻቸው። አንድ ሴት ጋር ከመጣ የእሱ ደጋፊ ነኝ ብላ ታሽከረክርለታለች። ይሄን ጀግና እያሉት ነው አላልሽም ሀና? እና ዛሬ አብርሃም ተንበርክኮ ቀለበት ላሰረው ኮመንቱ ጀግና እንኳን ተውካት የሚል ሁሉ አለ። ይሄው ተመልካቹን ያበላሻቸው። በቃ እይታ ራሱ ብዙ የለውም። እንደዚህ ከተንጫጩ እንደዚህ ሲንጫጩ ነው ቪውም የሚበዛው። ለዛ ነው ይሄ ነገር ቢሆን ብለው አያስቡ። እንደዚህ አለች። ይኸውልሽ ብርቱካን ምን እንዳለች ግን ህግ የለም ወይ በዩቲዩበሮች ዙሪያ እየተባላችሁ? አረ በወጣ ማርያምን ጥሩ ነበረ ህግ ቢወጣ ለነሱማ። ትናንትና እኮ ጥርዱንና አንድነት ሆነን አሳልፈን እንስጥ ተባብለው ነበር። ተናግሮ ተቀረ። እንደሱማ ሬማዬ እንዴት መሰለሽ፣ እንደሱማ ማድረግ አይቻልም። ለመሰለሽ ዩቲዩብ ፕላትፎርሙ የሚቀበለው ሪሰርች ተሰርቶበታል። የሚቀበለው 1 በፍቅር ስትመጪ፣ 2 የሚያስቅ ነገር ስትመጪ፣ 3 ደግሞ እንደዚህ ተጣልተሽ ስትመጪ ፕላትፎርሙ ሰው ዘው ብሎ የሚገባው። ግን እንደዚህ ከሆነ ማለት ነው ምንታዬ ከአመት አመት አይሰለቸውም? ይሄ ገበሬው የሚያይላቸው አይሰለቸውም? ከአመት አመት ተፋታን ተፋቀር ሌላ ባል ሌላ ሴት እየተባለ እንዴ ይኸውልሽ ሀናንዬ እንደው በእኛ ልጆች እንኳን በፍቅር ሲመጡ በደንብ ይታያል? አይታይም። በደንብ አይታይም። አይተሻል አይደል? 150,000 በጣር ነው የሚገባው በፍቅር ሲመጡ። ሲነጫጩ ግን ግር ብሎ የሚመጣው ኬት እንደሚመጣ አላውቅም። ከ200,000 በላይ ይሆናል። ህዝቡ ወሬ ስለሚወድ እኮ ነው ህዝቡ መረጃ። ስለዚህ ፕላትፎርሙ ራሱ የሚፈልገው በቃ እንደዚህ አይነት ጩኸት ነው መሰለኝ። እኛ ግን ደግሞ እንደ ኦዲየንስ እንደ ጨረቃ ፋሚሊ ትንሽ የሚታይላቸው በፍቅር ሲመጡ ነው የምንወደው። ኧረ ይኸውልሽ ሙንታዬ አንዳንድ ትልልቅ ሚዲያ ልትቀርቢም ስትይ እኮ ኢትዮብሽ ይታያል። ገባሽ አይደለም? አሁን አብርሃም ማራኪ ወጌ ያቀረበው ጊዜ ብዙ ትችታ ስለቀረበለት ወዲያው ነው ያጠፋው። ወዲያው ገባሽ? አንቺ እኮ እግዚአብሔርን ከ100 በላይ ከታየልሽ እኮ ዩቲዩብ በጣም እኔ ቪው እንትና አንድ ጊዜ ቪው መጣና የሆነ እንግዲህ 50 ከሚሊዮን በላይ ይታይላታል። በአንድ እንደዚህ ውስጥ 100,000 ቪው ታየ ብላ ፖስት አድርጋለች ነበር አመስግና። ገባሽ? እና እግዚአብሔር ተባረከው። 100,000 ራሱ ሲታይላቸው ከሚገርምሽ ነገር በቂያቸው ነው። እግዚአብሔርን ነው የምልሽ። የሚወዳቸው ቤተሰብ በዛ ላይ አስቢ ተደስቶባቸው እንዴ። እንግዲህ በጣም ከባድ ነው። ለማንኛውም አሁን ጀምረውታል። ያው በትዕግስት እንጂ ምን እናደርጋለን? አናንዬ በትዕግስት እንጠብቅ እንዳይፈረድብን። አንፈልግም ማቆም አለባቸው። ምክንያቱም ሴት ልጅ ሞራን የሚነካ ነው። ይሄ የሚያስደስት ፕራንክ አይደለም።
ደግሞ ሲጀመር አይን ያወጣ ፕራንክ ነው። በጣም ግልጽ የሆነ የማይዋሽ የማይደበቅ። ግን ውዴ ልጅቷን እንዴት እንደሚሰድቧት ብታይ፣ ልብ የሚሰብር ስድብ ነው የሚሰድቧት አንዳንድ ባለጌዎች። ለምን ትሰደባለች ይቺ ልጅ? የእውነት መስሏቸው ማርያምን የሚሰድቧት ስድብ ማለት ነው። ሴትነትሽን ያስጠላሻል። ወይ ታግዬ፣ እነሱማ በቪዲዮ ሳይሆን የሚሰድቧት በቃ ለመስደብ ሰበብ የፈለጉ ናቸው እንጂ ይሄ እኮ ግልጽ ፍራንክ ነው። ደግሞ መድኃኒዓለም አላት። በስድብ ቢሆን ገና ድሮ ተሰባብራ ነበር። ዛሬም ነገም ወደ ከፍታ እንጂ ወደ ዝቅታ አትመጣም ልጅቷ። ይብላኝ ለምን ማጣት የለ እንዴ? 2 ዓመት አብረን ተጉዘናታል እኮ ከህፃንነቷ ይኸው እስካሁን እስካለችበትና የእሷን ባህሪ አናቅምና ነው ለመሳደብ ስለፈለጉ ብቻ ካልሆነ በስተቀር ሃይሚ እኮ ትታወቃለች። በይቱ ካለው ስድብ ሳትፈልጊ ያስለቅስሻል። በቃ የሚያወጡት ቃላት ሴት ሆነው በሴት ልጅ ላይ የዚህን ያህል በጣም ነው ለሚያመው። እውነት እነሱን ኢግኖር ማድረግ ነው እኮ። እነሱን እኮ ምንም መከታተልም ማዳመጥም አያስፈልግም። ኢታግዬ እንደውም እንዲያሉ ብለንም ስለነሱ ማውራትም የለብንም። ለነሱ ራሱ ማላወራውም እነሱ ይፈሩበት በተሳደቡት ቃል። እውነት ግን ሴት ልጅ ሆነሽ እንደዚህ ያለ ነገር ነገ አንቺም ህይወት ይኖርሻል። ትወልጃለሽ፣ እናት ትሆኛለሽ። እንዴ ያማል። አንቺ እንዴ ኢታግዬ እያወቁ ነው፣ ልባቸው እያወቀ ነው። ይሄ እኮ ስራ እንደሆነ ይገባቸዋል። እሷን ለመሳደብ ምክንያት ስለሚፈልጉ ንቀን መተው ብቻ ነው። ንቀን መተው ነው። አይ የወጣሽበትን አላማ እዚህ ጋር እኮ የመጣው ሁሉም የራሱ ፕሮግራም አላማ ኖሮት ነው። መቼም ስደት ላይ ለጨዋታ የመጣ ሰው የለም። ወይ ልጁን ለማሳደግ ነው ወይ ቤተሰቡን ለመርዳት ነው አንድ ሰው ከሀገሩ የሚሰደደው። ግን በዚህ ልክ የሰውን ውድቀት ደግሞ መፈለግ በጣም ያማል። ሃይሚ እኮ በአንድ ሌሊት 12,000 ስድብ ያስተናገደች ናት። የምታቆም ቢሆን የዛኔ ነበር የምትቆመው። ስለዚህ ጤንም አይላት ታግዬ፣ ዝም በያት። ቼክም አታረጋቸው እነሱ ሲሳደቡት ልጆች እኮ ብሩክ ያፈቅር ካለው ብለው ምላሽ ያልሰጠው እሱን ለማሰደብ ነው ብለው በዚህ ይሳደባሉ። ምክንያት ነው የሚፈልጉት። ስለ ፍቅር መግለጽ ራሱ ብገልጽለት ይሳደባሉ። ለምን? በቃ ደማቸው ውስጥ ገብቷል። እሷን መጥላት፣ እሷን መሳደብ እኔ ለምን እንደሆነ አላውቅም። ደግሞ ሴት ናቸው። ታምሪ በጥሩም ብትመጣ መሳደባቸው አይቀርም። እነሱ አይቀርም። ምን ዛሬ ምን ይላሉ ብዬ በዛ አለፈ ስትይ ለጆሮ የሚቀፍ ነገር ይናገራሉ። እንደውም አላምሪ እነሱ ማዳመጥ ማያስፈልግም። ለምን ትሰማቸዋለሽ? እና ለእሷም ብርቋም አይደለም እንዳልሽው ነው። ያኔ ታቆም ነበር ያ ሁሉ ውርጅብኝ። በስመ አብ ወመንፈስ ቅዱስ በዚህ ድምዋ ያ ሁሉ ሲባል እንትን ትል ነበር። እና ልጅ ጠንካራ ናት። የባሰ ጠንካራ እንድትሆን ነው ያረጋጓት ያለው ብላችኋል። ግን አይገባቸውም በነዞች። አረ ቼክም አታረጋ፣ አታነብም፣ አታዳምጣቸው፣ አትሰማቸው። ጭራሽ ሰው ቦልካቸዋለች። እንደውም የሷን እንደውም ብሎክ ያደረገቻቸው ይመስለኛል። እና ምንም የሚመጣ ነገር የለም። ታዋቸው እነሱ። እኛ ባይሆን ልጆቹ ወደ ቀጥታ መንገድ እንዲገቡ እንዲስተካከሉ ለእነሱ አስተያየት መስጠት ነው። ስራ ነው ይስሩ። ግን አሁን ወቅቱ አይደለም የጀመሩበት ሰዓት። ትክክል። እሱን ነው እያለን ያለ ነው። ደስታችን ላይ ፕራንክ እኮ አይስሩ አይባልም። ግን አይዋላ ይደር በቃ በአንድ ቀን ወዲያው ቁጭት የሚል ፕራንክ ነው መስራት ያለባቸው። የረዘመ ፕራንክ ሌላ መዘዝ ይዞ ይመጣል። በተለይ ደግሞ ሶስተኛ ሰው ሲገባ እሱ ሌላ እንትና ሌላ ሄድክ ነው ራሱ እና በቃ በደንብ አስደስተው እንዲጀምሩ ኖሮ እኛም ጸጥ ብለን እናዳምጥ ነበረ። ያለ ቦታው ስለሰነቀሩት ነው ያናደደን። ለማንኛውም ይመቻቸው። ምን እናደርጋለን? ሰላም ሁኑልኝ። እሺ መንገድ ላይ ሆኜ ነው ሰላም ልበላችሁ ብዬ ነው ኢንተርኔት ሳገኝ። እሺ እኔና ሰላም ሁኝልን። አትጥፊ ስለሰነቀሩት ነው ያልሽው። ይሄንን መቅደም ያለበት መጀመሪያ ያከበራቸውን ነው ማክበር ያለባቸው ነው እያልካለሁ። እና ኦዲየንስ እኮ አስቢ ላይቭ እንኳን ሲመጡ ሰው ስራ ላይ ውሎ እንቅልፉን አቶ ለነሱ ታብታብ አድሮ እኮ ነው ሳይተኛ ጠዋት ተነስቶ ስራ። እኔም እንደዛ ነው ያለው። ስለምንወዳቸው አይደል እንዴ እንዳይሸነፉ እንቅልፋችንን አተን ከነሱ ጋር እስከ ሌሊቱ 8 ሰዓት ቁጭ ብለን ስለ ላይቭ ምናምን አታውሩ፣ ስለ እንትን አታውሩ። ሁሉም ላይ መክሳቷቸው ትችላላችሁ። ማክበር አለባቸው። ሞታርጉና ምንቴን ሰላም በሏት። እንዴት ነሽ? ሰላም ነው።
እግዚአብሔር ይመስገን ደህና ነን። ከታች ያላችሁ በሙሉ ሁላችሁም እንዴት ናችሁ? ሰላም ናችሁ? እኔ ራሴ ገቡ አልገቡ እያልን ገባ ወጣ እያልን ስንት ሰነ ጉጉት ተበላት። ወሽመጣችን በጠስ ወሽመጤን ቁርጥ አረገችው አለ ሰውዬ። ወሽመጣችን ቆረጡ። ይሄን ካከበሩ በኋላ ይችሉ ነበር ሌላ ደግሞ ስራ መቀጠል። እኛን ደስ አሰኝተውን ከዛ በኋላ አልተቋየምናቸውም እኮ ይስሩ። ዩቲዩብን የከፈቱት ሊሰሩ ነው። ማንኛውም እንደዚህ እየሰራ ነው የሚሰራው፣ ግን ጊዜውን በጠበቀ መሆን አለበት። በጣም እንደጓጓን አውቀው ነው እንዴ በኋላ እኮ ምንታ የሰው ሁሉ የተናደደው በዛ ነው። እንዴት ደስታው አይቀድምም ነው? ስራ ይሰራል፣ ግን ደስታው ለምን አይቀድምም? ፕራንክ ከሆነ አንድ ቀን አይበቃም ወይ? ደግሞ ይሄ ያመጡት እንትን የሚለው ሴት ልጅን ዝቅ የሚያደርግ በተለይ ሃይሚን ዝቅ የሚያደርግ ነው። በስራ አይደለም ለነገሩ ባደረገችው ፕራንክ እንዴ ሀሊማ ፊክላ አርገሽ እዛው ነሽ። ዛሬ መቋጫት አለ። ዛሬም ደግሞ መጥቶ እንደዚህ እየተንዛዙ ምን ነው እና በእናትሽ እንዴት መሰለሽ ይመስለኛል። አይወስዳቸውም የሀይሚ እኮ ኧረ ያበቃሉ። ዛሬ ስለሆነ ነገ ሰርፕራይዝ ይኖራል። እሺ ፋበሉ ምልሽኛዎች በጣም ሳይበጠስ በዚህ በሞቀ ደስታችን ላይ ቶሎ ቢያደርጉት በጣም እንጓጓን እንደሰት ነበር። ርቦሽ ጨጓራሽን አሞሽ የበላሽው ምግብ ጤናሽን ይነሳሻል እንጂ ምንም መፍትሄ የለውም። እኛ ደስታችንን እንትን ብለው ወሽመጣችን ከተቆረጠ በኋላ ከዛ በኋላ የሚመጣው ነገር እንቀበላቸዋለን። እኛ መቼም አንጠላቸውም፣ ግን እንደዚህ አያድርጉ ነው። በቴንሽዬ ደግሞ ሰርፕራይዝ ለማድረግ ሁሉ ጊዜ እሷን መጀመሪያ ማጨናነቅ ይጠበቃል እንዴ? በቃ አየሽ፣ እኛም ይሄን ነው ሰው ሁሉ ሀሳቡ ይሄ ነው። ሁሉም እሷ ካላለቀሰች ካልተጨናነቀች ሰርፕራይዝ አይደረግም ወይ? በእሷ ሀዘን ነው ወይ ሰርፕራይዝ የሚደረገው ነው ያሉት እንዳለ። በቃ ሼም ነው አሁን ሼም ነው። በደንብ ነው የምንናገራቸው እንዴ። ለሰርፕራይዝ ካለቀሰች ከተጨነቀች በኋላ ሰርፕራይዝ፣ እኛም ከተጨነቅን በኋላ ማለት ነው። ሁሉም ነገር በጊዜው ሲሆን ነው። እናንተ እሼት በጊዜው ሲበላ ነው። እሼት ከደረሰ በኋላ እሼት ይሆናል አይሆንም? ትክክል ራይማዬ፣ ትክክል። እኛውን ልክ ገባች ሰፍ ብለን ስንጠብቅ ፕራንክ ሆነ ቁጭ። ለዛም የሚደብር ፕራንክ እና ከዛም በላይ ደግሞ እቺ ልጅ አልተደጋገመባትም ወይ ነው ልደቷ ሲሆን እንደዚህ 2000 ስትገባ 200 ስትገባ እንደዚህ አሁንማ በቃ እንትን አለው እኮ በቃ አሁንማ በቃ ብለው ማለታቸው አይቀርም፣ ማክበራቸው አይቀርም ብሎ በቃ እውነትሽን ነው። ኦልሬዲ እኮ አሁን አሳለፉት እኮ ተናገሩ ነው እንዳይደግሙት መምከር ግድ ይልሻል። ስድብ ነው ለሰው የሚያስጠላው ስድብ ነው እንጂ ይረዳሻለው። እንደ ታላቅነት ግዴታ መምከር አለብን። ደግሞ አሁን አንዴ በቃ አለፉት፣ ይሄን ዘለሉት አይደለ? እንዲያስተካክሉ ወደፊቱ ይሄ ማንኛውም እኮ ያልፉትም እኮ ወዲያው እኮ የሚያከብር የለም እኮ። ብዙ ዩቲዩበሮች አይታችሁ ነው። ልክ ነው። ሁለት ቀን አረጉታ አንደኛ እሑድ ቀን ሰው በሚመቸው ቀን አመቻችተው ሊያረጉ ይሆናል ሁሉንም ፕሮግራማቸው አይደለም። አሁን ባለፈው 200,000 ልደቷ ሰዓት ብንናገር ዛሬ ባይደግሙት ነው። የዛኔ ስራውን ማቋረጥ አልፈለጉም ነው ብለን ዝማል። አሁን ደግሞ መጣ መናገር ግዴታ ነው፣ ድጋሚ እንዳይሰሩ። ኮመንቱ በሙሉ ተቃውሞ ነው። በሳደስታ ጊዜ ሁሌ ሀዘን እንዳለ ኮመንት ብታነቡ ተቃውሞ ነው። የትናንትና ሰው አናንዬ ይኸውልሽ ሌላ ዩቲዩበር እና እነሱ አንድ አይደሉም። የሌላ ዩቲዩበር 6 ወር የሚያክብር ምንም የሚያክብር እንደዚህ ኦዲየንስ ሰፍ ብሎ የሚጠብቀው እንደና ሃይሚና እንደ ብሩክ የለም። እኛ እኮ በጣም ከነሱ በላይ ነው ሰፍ ብለን የምንጠብቃቸው። ለእኛ ነው ክብር መስጠት ያለባቸው እንጂ እነሱማ ለራሳቸው እዛም ቢሆን ችርስ ብለው ሊሆን ይችላል፣ አናውቅም። ለእኛ ግን ለኦዲየንስ በጣም ጓግተን ስለምንጠብቅ አክብረው በደንብ ሴሬሞኒውን ቢያሳዩን እኛም ጭብር ነው እኮ ሴሬሞኒውን የምንካፈለው። ለዚህ ነው አናኒን ይለያል የነሱ ከሌላ ዩቲዩበር። ስለምንወዳቸው እንደ ቤተሰባችን አንድ አካል ስለምናያቸው እኮ ነው የምንናደደው እንጂ ምን አገባን ብለን ዝም ማለት እኮ ይቻላል።
እንደኛ የሌላው ተከበረ አልተከበረ ዞር ብለን መች እናያለን? ጭራሽ አይመለከተንም ስለሌላው። አዎ ግን አንድ ጥያቄ ልጠይቃችሁ። እኔ የቡታጀ ዩቲዩበሮች በጠቅላላ ሴት መቀያየር ነው ስራ የሚባለው? በቃ እኔ ምን አውቃለሁ። እሱ እንደዚህ አይነት ነገር በደንብ ያያል ብለው አስበዋል። በልብና እኮ ስላዩ ነው። ኦዲየንስም እኮ ነው ያበላሻቸው። ምንታዬ ኦዲየንስ እኮ ነው ያበላሻቸው። አንድ ሴት ጋር ከመጣ የእሱ ደጋፊ ነኝ ብላ ታሽከረክርለታለች። ይሄን ጀግና እያሉት ነው አላልሽም ሀና? እና ዛሬ አብርሃም ተንበርክኮ ቀለበት ላሰረው ኮመንቱ ጀግና እንኳን ተውካት የሚሉ ሁሉ አለ። ይሄው ተመልካቹን ያበላሻቸው። በቃ እይታ ራሱ ብዙ የለውም። እንደዚህ ከተንጫጩ እንደዚህ ሲንጫጩ ነው ቪውም የሚበዛው። ለዛ ነው ይሄ ነገር ቢሆን ብለው አያስቡ። እንደዚህ አለች። ይኸውልሽ ብርቱካን ምን እንዳለች ግን ህግ የለም ወይ በዩቲዩበሮች ዙሪያ እየተባላችሁ? አረ በወጣ ማርያምን ጥሩ ነበረ ህግ ቢወጣ ለነሱማ። ትናንትና እኮ ጥርዱንና አንድነት ሆነን አሳልፈን እንስጥ ተባብለው ነበር። ተናግሮ ተቀረ። እንደሱማ ሬማዬ እንዴት መሰለሽ፣ እንደሱማ ማድረግ አይቻልም። ለምን መሰለሽ ዩቲዩብ ፕላትፎርሙ የሚቀበለው ሪሰርች ተሰርቶበታል። የሚቀበለው አንድ በፍቅር ስትመጪ፣ ሁለት የሚያስቅ ነገር ስትመጪ፣ ሶስት ደግሞ እንደዚህ ተጣልተሽ ስትመጪ ፕላትፎርሙ ሰው ዘው ብሎ የሚገባው ግን እንደዚህ ከሆነ ማለት ነው ምንታዬ ከአመት አመት አይሰለቸውም? ይሄ ገበሬው የሚያይላቸው አይሰለቸውም? ከአመት አመት ተፋታን ተፋቀር ሌላ ባል ሌላ ሴት እየተባለ እንዴ ይኸውልሽ ሀናንዬ እንደ በእኛ ልጆች እንኳን በፍቅር ሲመጡ በደንብ ይታያል? አይታይም። በደንብ አይታይም። አይተሻል አይደል? 150,000 በጣር ነው የሚገባው በፍቅር ሲመጡ። ሲነጫጩ ግን ግር ብሎ የሚመጣው ኬት እንደሚመጣ አላውቅም። ከ200,000 በላይ ይሆናል። ህዝቡ ወሬ ስለሚወድ እኮ ነው ህዝቡ መረጃ። ስለዚህ ፕላትፎርሙ ራሱ የሚፈልገው በቃ እንደዚህ አይነት ጩኸት ነው መሰለኝ። እኛ ግን ደግሞ እንደ ኦዲየንስ እንደ ጨረቃ ፋሚሊ ትንሽ የሚታይላቸው በፍቅር ሲመጡ ነው የምንወደው። ኧረ ይኸውልሽ ሙንታዬ አንዳንድ ትልልቅ ሚዲያ ልትቀርቢም ስትይ እኮ ኢትዮብሽ ይታያል። ገባሽ አይደለም? አሁን አብርሃም ማራኪ ወጌ ያቀረበው ጊዜ ብዙ ትችታ ስለቀረበለት ወዲያው ነው ያጠፋው። ወዲያው ገባሽ? አንቺ እኮ እግዚአብሔርን ከመቶ በላይ ከታየልሽ እኮ ዩቲዩብ በጣም እኔ ቪው እንትና አንድ ጊዜ ቪው መጣና የሆነ እንግዲህ 50 ከሚሊዮን በላይ ይታይላታል። በአንድ እንደዚህ ውስጥ 100,000 ቪው ታየ ብላ ፖስት አድርጋለች ነበር አመስግና። ገባሽ? እና እግዚአብሔር ተባረከው። በ100,000 ራሱ ሲታይላቸው ከሚገርምሽ ነገር በቂያቸው ነው። እግዚአብሔርን ነው የምልሽ። የሚወዳቸው ቤተሰብ በዛ ላይ አስቢ ተደስቶባቸው እንዴ። እንግዲህ በጣም ከባድ ነው። ለማንኛውም አሁን ጀምረውታል። ያው በትዕግስት እንጂ ምን እናደርጋለን? አናንዬ በትዕግስት እንጠብቅ እንዳይፈረድብን። አንፈልግም ማቆም አለባቸው። ምክንያቱም ሴት ልጅ ሞራን የሚነካ ነው። ይሄ የሚያስደስት ፕራንክ አይደለም። ደግሞ ሲጀመር አይኔ ያወጣ ፕራንክ ነው። በጣም ግልጽ የሆነ የማይዋሽ የማይደበቅ። ግን ውዴ ልጅቷን እንዴት እንደሚሰድቧት ብታይ፣ ልብ የሚሰብር ስድብ ነው የሚሰድቧት አንዳንድ ባለጌዎች። ለምን ትሰደባለች ይቺ ልጅ? ምን የእውነት መስሏቸው ማርያምን የሚሰድቧት ስድብ ማለት ነው። ሴትነትሽን ያስጠላሻል። ወይ ታግዬ እነሱማ በቪዲዮ ሳይሆን የሚሰድቧት በቃ ለመስደብ ሰበብ የፈለጉ ናቸው እንጂ ይሄ እኮ ግልጽ ፍራንክ ነው። ደግሞ መድኃኒዓለም አላት። በስድብ ቢሆን ገና ድሮ ተሰባብራ ነበር። ዛሬም ነገም ወደ ከፍታ እንጂ ወደ ዝቅታ አትመጣም ልጅቷ። ይብላኝ ለማጣት የለ እንደ 2 ዓመት አብረን ተጉዘናታል እኮ ከህፃንነቷ ይኸው እስካሁን እስካለችበት እና የእሷን ባህሪ አናቅምና ነው ለመሳደብ ስለፈለጉ ብቻ ካልሆነ በስተቀር ሃይሚ እኮ ትታወቃለች። በይቱ ስድብ ሳትፈልጊ ያስለቅስሻል። በቃ የሚያወጡት ቃላት ሴት ሆነው በሴት ልጅ ላይ የዚህን ያህል በጣም ነው ልሚያመው። እውነት እነሱን ኢግኖር ማድረግ ነው እኮ። እነሱን እኮ ምንም መካተልም ማዳመጥም አያስፈልግም። ኢታግዬ እንደውም እንዲያሉ ብለንም ስለነሱ ማውራትም የለብንም። ለነሱ ራሱ ማውራውም እነሱ ይፈሩበት በተሳደቡት ቃል። እውነት ግን ሴት ልጅ ሆነሽ እንደዚህ ያለ ነገር ነገ አንቺም ህይወት ይኖርሻል። ትወልጃለሽ፣ እናት ትሆኛለሽ። እንዴ ያማል።
ታግዬ እያወቁ ነው፣ ልባቸው እያወቀ ነው። ይሄ እኮ ስራ እንደሆነ ይገባቸዋል። እሷን ለመሳደብ ምክንያት ስለሚፈልጉ ንቀን መተው ብቻ ነው፣ ንቀን መተው ነው። አይ የወጣሽበትን አላማ እዚህ ጋር እኮ የመጣው ሁሉም የራሱ ፕሮግራም አላማ ኖሮት ነው። መቼም ስደት ላይ ለጨዋታ የመጣ ሰው የለም። ወይ ልጁን ለማሳደግ ነው ወይ ቤተሰቡን ለመርዳት ነው አንድ ሰው ከሀገሩ የሚሰደደው። ግን በዚህ ልክ የሰውን ውድቀት ደግሞ መፈለግ በጣም ያማል። ሃይሚ እኮ በአንድ ሌሊት 12,000 ስድብ ያስተናገደች ናት። የምታቆም ቢሆን የዛኔ ነበር የምትቆመው። ስለዚህ ጤንም አይላት ታግዬ፣ ዝም በያት። ቼክም አታረጋቸው እነሱ ሲሳደቡት ልጆች እኮ ብሩክ ያፈቅር ካለው ብለው ምላሽ ያልሰጠው እሱን ለማሰደብ ነው ብለው በዚህ ይሳደባሉ። ምክንያቱም ምክንያት ነው የሚፈልጉት። ስለ ፍቅር መግለጽ ራሱ ብገልጽለት ይሳደባሉ። ለምን? በቃ ደማቸው ውስጥ ገብቷል። እሷን መጥላት፣ እሷን መሳደብ እኔ ለምን እንደሆነ አላውቅም። ደግሞ ሴት ናቸው ጌታ በጥሩም ብትመጣ መሳደባቸው አይቀርም። እነሱ አይቀርም። ምን ዛሬ ምን ይላሉ ብዬ በዛ አለፈ ስትይ ለጆሮ የሚቀፍ ነገር ይናገራሉ። እንደውም አላምር እነሱ ማዳመጥ አያስፈልግም። ለምን ትሰማቸዋላችሁ? እና ለእሷም ብርቋም አይደለም እንዳልሽው ነው። ያኔ ታቆም ነበር ያ ሁሉ ውርጅብኝ። በስመ አብ ወመንፈስ ቅዱስ በዚህ ድምዋ ያ ሁሉ ሲባል እንትን ትል ነበር። እና ልጅ ጠንካራ ናት። የባሰ ጠንካራ እንድትሆን ነው ያረጋት ያለው። ብላችኋል ግን አይገባቸውም ደነዞች። አረ ቼክም አታረጋ፣ አታነብም፣ አታዳምጣቸው፣ አትሰማቸው። ጭራሽ ሰው ቦልካቸዋለች። እንደውም ብሎክ ያደረገቻቸው ይመስለኛል። እና ምንም የሚመጣ ነገር የለም። ታዋቸው እነሱ። እኛ ባይሆን ልጆቹ ወደ ቀጥታ መንገድ እንዲገቡ እንዲስተካከሉ ለእነሱ አስተያየት መስጠት ነው። ስራ ነው ይስሩ። ግን አሁን ወቅቱ አይደለም የጀመሩበት ሰዓት። ትክክል። እሱን ነው እያለን ያለ ነው። ደስታችን ላይ ውሃ ትድፉበት። ፕራንክ እኮ አይስሩ አይባልም፣ ግን አይዋ ላይ ደር በቃ በአንድ ቀን ወዲያው ቁጭት የሚል ፕራንክ ነው መስራት ያለባቸው። የረዘመ ፕራንክ ሌላ መዘዝ ይዞ ይመጣል። በተለይ ደግሞ ሶስተኛ ሰው ሲገባ እሱ ሌላ እንትና ሌላ ሄድክ ነው ራሱ እና በቃ በደንብ አስደስተው እንዲጀምሩ ኖሮ እኛም ጸጥ ብለን እናዳምጥ ነበረ። ያለ ቦታው ስለሰነቀሩት ነው ያናደደን። ለማንኛውም ይመቻቸው። ምን እናደርጋለን? ሰላም ሁኑልኝ። እሺ መንገድ ላይ ሆኜ ነው ሰላም ልበላችሁ ብዬ ነው ኢንተርኔት ሳገኝ። እሺ እኔና ሰላም ሁኝልን። አትጥፊ ስለተነቀሩት ነው ያልሽው። ይሄንን